በሻዕቢያ በህወሓት በግብጽ ትግሉ ተጠልፏል ይላሉ። በአንጻሩ እነሱስ በብልጽግና አልተጠለፉም ወይ? ይህን እንደምን አየው? የሚታረቅ ሀሳብ ነው የሚያነሱት ነገር ነው። ዛሬ ኮሎኔሉ በላይ ያነሱት 3 ነጥቦች ነው። አንደኛው ቀደም ሲል አንሙት የሄደበት የብሔርተኝነቱ ጉዳይ ነው። እዛ ላይ መጨመር እንፈልገው እነዚህ ሰዎች ምሳሌ ኮሎኔል ፋንታሙ አባም ሆነ ማስረሻ ሰጤ የአማራ ብሔርተኝነት ከእስር ቤት ያስወጣቸው ሰዎች ናቸው። በሚገርም ሁኔታ ክህደታቸው የሚጀምረው ከህልውና ትግሉ ብቻ ሳይሆን የአማራ ብሔርተኝነትን በማነወር በእስር ቤት ውስጥ በስብሰውና ኢሰብአዊ በሆነ አያያዝ ዓለም ሲጮህ ተረስተው የነበሩ ሰዎችን የአማራ ወጣቶች ደረታቸውን ለጥይት ሰጠው በየአደባባይ ወጣው ያስለቀቋቸው ሰዎች ናቸው። ከዛም አልፎ በተለያዩ ጉዳዮች በሰኔ 15 በተለያዩ ኬዞችም እንደዚሁ በየእስር ቤት ሲማቅቁ በተለያዩ ቦታዎች ሰልፍ በማድረግ እጃቸውንም እንዳይሰጡ አንዳንዶቹ እንደ ማስረሻ ሰጤ አይነቶቹ እጃቸውንም እንዳይሰጡ ያኔም ማለት ነው። አሁን አይደለም ልምምድ እኮ አላቸው እጅ መስጠት አንዳንዶቹ። እንደገና ደግሞ ታስረው የነበሩት እንደ ኮሎኔል አይነቱ እንዲፈቱ ሙሉ ለሙሉ ጥረት በማድረግ ነፃ ያወጣቸው የአማራ ወጣት ነው። ያ የአማራ ወጣት ደግሞ የብርሃኑ ነጋ ኢትዮጵያዊነት ወይም ደግሞ የግንቦት ሰባት ኢትዮጵያዊነት ወይም የብልጽግና ኢትዮጵያዊነት መተግበር አለበት ብሎ ሳይሆን አማራ በአማራነቱ እየተጠቃ ነው፣ በማንነታችን እየተጠቃን ስለሆነ የአማራ ብሔርተኝነት መንቀሳቀስ አለበት፣ መበልጸግ አለበት። በዛ ነው ምንድነው በማንነታችን በተጠቃንበት በጎደለን በሚያጠቁን ተሰባስበን መልስ መስጠት አለብን በሰላማዊ መንገድ ብሎ በተመሰረተ ሁኔታ ነው። ይሄ እንቅስቃሴ ያዳናቸው ሰዎች በዛ ላይ ክህደት ፈጽመዋል። ሌላ የአማራ ብሔርተኝነትን ኮሎኔሉም ሆነ ሌሎች የሚከሱት የአማራ ብሔርተኝነት እኮ አሁን ላይ አዲስ ነገር አይደለም። ፓርላማ ውስጥ ያለ ነው። ፓርላማ ውስጥ የአማራ ብሔርተኝነት ፓርቲን አብን የሚባል መስርተው እነ ዶክተር ደሳለኝ ጫኔና ሌሎች እነ ዶክተር አበባው በህዝብ ውክልና ደረጃ በአማራ ብሔርተኝነት ጠማቂነትና ተጠማቂነት ፓርላማ ውስጥ ያለን ጉዳይ እንደ ኖር ሊያቀርቡት ይፈልጋሉ። ሌላ በፋኖ ትግል ውስጥ የአማራ ብሔርተኝነት አዲስ ነገር አይደለም፣ መነሻ ነው። የትግሉ መነሻ ነው። ሪዮት ሆኖ እንዴት ይመጣል የሚለውን የሰነድ ጉዳይ ነው እንጂ የአማራ ብሔርተኝነት ነው እየተቀጣጠሉ በሁሉም ቦታ። በእስር ቤት ያሉ ሰዎችም እሳቸው አሁን ከስር እናስወጣቸዋለን የሚሏቸውም ሌሎቹም በተለይ እነ ማስረሻም ጨምሮ ያሉት የአማራ ብሔርተኞች ናቸው። ስለዚህ አሁን ባለው ሂደት ውስጥ እስር ቤት ካሉ ሰዎች የአማራ ብሔርተኛ ያልሆናችሁ ውጡ፣ የአማራ ብሔርተኛ የሆናችሁ ደግሞ ተፈርዶባቸዋል ይሉ ነው እነ ኮሎኔል ፋንታሁን። ይሄ አይነቱ ቅዠት የሐሰት ሲሆን ነው፣ የተጠና ሬርስ የተደረገ ሲሆን ነው። ምንድነው በእነዚህ ሰዎች ብልጽግና ሌላን እየፈለገ ያለው የሚለው ግን አንድ ነጥብ ይታየኛል። የፋኖ ትግል በሌሎች ኢትዮጵያውያን ዘንድ እጅግ ተቀባይነት እያገኘ ስለመጣ ከኦሮሞም ከሌላውም ማህበረሰብ ፖለቲከኞች እጅግ የፍትህ የነፃነት የዲሞክራሲ ነው ብሎ ስላነሱት አይ የዛ አይደለም አማራን ብቻ የማዳን ነው ብሎ መንገር የሚፈልገውና ውጊያውም ወደ ብሔር የማዞር የመፈለጊያውን መንገድ ተልሞላቸው ነው እነዚህን አዲስ ገቢዎች ለመጋለብ እየሞከረ ያለ ነው። ከአማራ ብሔርተኝነት ጋር የሚነሳው ኮሎኔሉ እኔ በሳንሳ ተሸክሟቸው የሚሄድ የነበረ የአማራ ወጣት የአማራ ብሔርተኛ ሆኖ አስጸየፈኝ ማለታቸው ነውር ጭምር ነው ብዬ ነው የማስበው። ግን ብልጽግና ግን ይሄን የአማራን ትግል ለኢትዮጵያ የሚሆን አይደለም፣ ለአማራ ብቻ ነው፣ ለመገንጠልም ነው ኦር ሌላም ነው ብሎ ማውራትና መቀባት የሚፈልገውን ስም ለማመቻቸት ያን ነው እያደረጉ ያሉት። ሌላ በላይ ያነሳው ኮሎኔሉ ወታደራዊ ስለሆነ ብቻም ሳይሆን አንዳንዴ እንደዚህ እውነት ዝም ብሎ ብልጭም ይላል። የመንግስት ሚዲያዎችም በምክንያት እንደሆነ አላወቅንም። ትግሉ ላይ ብዙ የፋኖ ኃይል አለ ብለዋል ቃል በቃል። እንግዲህ እሳቸው ከ3 አጃቢዎች ጋር ነው የገቡት። ብዙ የፋኖ ኃይል ካለ ማስረሻ ከ2 አጃቢዎች ጋር እያሱ የሚባለው እኔ ከስንት ጋር እንደገባ አላወቅኩም። እሳቸውን ከ3 አጃቢዎቻቸው ጋር ለምን ገቡ ብለህ ስታይ ተቀባይነት የላቸውም፣ ወይም ደግሞ በሰራዊቱና እነሱ እንመራዋለን በሚሉ አመራሮች መካከል እጅግ የተራራቀ መዳረሻ ወይም ደግሞ አስተሳሰብ ነበር ማለት ነው። አንድ ሰራዊት መሪው እጅ ሰጠ ማለት ምን ማለት ነው? በወታደራዊ ሳይንስ እኔ ጥልቅ ገብቼ ባላውቀው ተበተነ ማለት ነበር እኮ መሪው እጅ ሰጠ ማለት። ግን እነዚህ መሪ ነን የሚሉ ሰዎች እጅ በሰጡበት ሁኔታ የበለጠ የተደራጀ ድርጅት ተወልዷል። ሰራዊቱ እያለቀሰ በተለያዩ አደባባዮች ያየ ነው እንኳን አንድ ሆነን እንኳን ድርጅታችን ተመሰረተለት የሚል የሆነው እነዚህ ሰዎች ምን ስለሆኑ ነው የሚለውን ዞር ብሎ ማየት ያስፈልጋል። በእርግጥም የፋኖ ኃይል እጅግ ከፍተኛ ኃይል ነው። ይሄ አገዛዙም ያውቃል፣ ሌላውም ያውቃል። መሐመድ ተሰማ መጥቶ ቁጥራቸው ትንሽ ነው በትነናቸዋል። እዛው ቀጥሎ ደግሞ የሚያወሩት ይህም ባሉበት አፋቸው በአጭር ጊዜ እናጠፋቸዋለን ካሉ በኋላ ተሳስተው ስለገቡ መልሷቸው፣ ቤተሰቦቻችሁ ናቸው፣ ሌላ ዓላማ አለብን፣ እነሱ ጋር መታገል አንችልም፣
በውጊያ ብቻ አያልቅም። እንዲህ የሚሉትን ነገሮች የሚያመጡት ልክ እንደ ኮሎኔል ፋንታው ማባ እውነቱ የፋኖ ኃይል ምርጥ የሆነ ተዋጊ ኃይል ነው ተብሎ በአገዛዙ ጦር ጭምር የተመሰከረለት ይዋጋሉ ይላሉ እኮ ፊልድ ማርሻሉ። ብዙ ኃይል አለ የሚለውን ከዛ አንጻር ማየት የሚያስፈልግ ይመስለኛል። ልክ ናቸው። እሱንን የተናገሩት ደግሞ ከልባቸው ነው። ሌላ በጣም ግራ የሚያጋባው ቀደም ሲል አንሙትም ያነሳዋል በፋኖ ተጠልፋን ይላል እና ተጠልፏል ካሉ በኋላ የሚሄዱት ወዴት ነው? ወደ ብልጽግና ነው። እነዚህ ሰዎች አሁን ፋኖ ተጠልፏል በማን ሲሉ በሻዕቢያ በግብፅና በህዋት ይላሉ። ኦኬ እና ብልጽግና ፋኖን ከሻዕቢያ ከህዋትና ከግብፅ አጽድቶ እንዲሰጣቸው ነው የሚፈልጉት ወይንስ ምንድን ነው እዛ የሚሄዱበት ምክንያት ብለህ ስትል እነሱ ጠላፊዎች ስለነበሩ እኛ ባሰብነው መንገድ አልሄድም የራሱ መንገድ መርጧል የሚል ነው። እዚህ ጋር ግልጽ ያለው የፖለቲካ መንገድ እኛ ያሰብነውና ከእናንተ ጋር የነበረ ንግግር ወይም ደግሞ እኛ ይዘን የሄድነው ዓላማ የለም፣ ሊሳካልን አልቻለም፣ ሌላ ኮንክሪት የሆነ ሀሳብ መጥቶ ይዞብናል ነው። ያ ሀሳብ ደግሞ ከአማራ ምሁራን እነሱ ከሚመሯቸው ወጣቶች ከሌሎች የፋኖ አመራሮች እንደሚመነጭና እነሱ በበላይነት ሀሳብ ተወስዶባቸው በጁልጫን በተለያየ መንገድም እንደሚሸነፉ ማመን ስለማይፈልጉ ይሄ ስኬፕ ጎት እንደሚባለው ሁልጊዜ ጭራቅ መጣልህ እየተባለ እንዳደገው የሚሉት ግብፅን ሻዕቢያን ኤንድ ህዋትን ነው የሚሉት። ማመን ያልቻሉት የአማራ ልጆች በራሳቸው በሁለት እግራቸው ቆመው ድርጅት መስርተው የማያስፈልጉ እንዴ የነ ኮሎኔል ፋንታውን በሀሳብ እኮ ትላንት በነ ዘመነ ካሴ እኮ ኤርትራ በረሃ ላይ ተሸንፏል ማለት እዚህ ድረስ ሄደን ማሰብ አለብን። አሁን እሳቸው ይዘው የመጡት የአማራ ብሔርተኝነት እየተጸየፉት ነው ካሉ ያ ብርሃኑ ነጋና ግንቦት ሰባት የተባለው ቲም ኤርትራ በረሃ ላይ የተሸነፈበት ነው። በኋላም በለውጡ ሰሞን ወደ አዲስ አበባ ሲገቡ በዛ ጉዳይ ላይ ተሸንፈው የአማራ በኤርትራ የነበሩ በርካታ ወጣቶች አሁንም በትግል ውስጥ ያሉ ሰዎች ጭምር አይ ይሄማ የአማራ ህዝብ ብሔርተኝነት ልትጸየፉት አይገባም፣ በአማራነታችን ጭምር ነው እየተገደልን ያለ ነው፣ ኢትዮጵያዊነትን አንጠላውም፣ ኢትዮጵያዊነትን ወይም ኢትዮጵያን ማንበር አላማችን ነው፣ ነገር ግን ምን ሞተው ምን ገደለው በአማራነታችን ነው የሚለው ያን የገና በለውጡ ሰሞን ጭምር አብይ አህመድ ጭምር 4 ኪሎ ቤተ መንግስት የፋኖን የሸኔን ሐውልት እንትን የቄሮን ሐውልት አቆማለሁ እስኪል ያደረሰ ትልቅ ሐሳቡ ነው የመጣ ሐሳብ ነው። በዚህ ለውጥ ሂደት ውስጥ አንዱ ከጎለበቱት ይሄ ነው። ይሄ ሐሳብ ደግሞ ከሻዕቢያ ነው የመጣው ከግብፅ ነው የመጣው ወይም ደግሞ ከህወሓት ነው የመጣው የሚያስብለው ስህተት ይመስለኛል።